ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን ዩቲናስ ለኢትዮጵያ ሴቶች የጽናት፣ የጥንካሬ፣ የትጋት ምልክት ሆናለች ተባለ። ሳልሳይ ወያኔ ትግራይ ተፈናቃዮች ወደ ቀያቸው እስኪመለሱና የግዛት አንድነት እስኪረጋገጥ ድረስ ምርጫ እንዲራዘም ጠየቀ። በአዲስ አበባ ሰሚት ጠፍቶ ሲፈለግ የነበረው የ7 ዓመት ሕፃን ተገድሎ የካ ጫካ ውስጥ ተገኘ። በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት ባልተለመደ ሁኔታ እየጨመረ እንደሚገኝ ተጠቆመ። በአሜሪካ አንድ ሴት በልጇ አስተዳደግና በቀለብ ክርክር ምክንያት ሁለቱን የቀድሞ ባሎቿን በአንድ ቀን ገደለች። የሚሉት ዋና ዋና አርዕስተ ዜናዎቻችን ናቸው። ወደ ዝርዝር ዜናዎች እናመራለን። ዩቲናስ ለኢትዮጵያ ሴቶች የጽናት፣ የጥንካሬ ስራና የትጋት ምልክት ሆናለች ተባለ። በዲጂታል ዓለም ውስጥ የሚያጋጥሙትን በርካታ ተግዳሮቶችና ትችቶች በብልሃት በማለፍ አሁን ላይ በአህጉር አቀፍ ደረጃ ትልቅ ዕውቅናን ተቀናጅታለች። በተለይም በቅርቡ በኡጋንዳ በተካሄደው የአፍሪካ አዋርድ ላይ ያስመዘገበችው ድርብ ድል አንዲት ሴት በራሷ ጥረትና በደጋፊዎቿ እገዛ ምን ያህል ሩቅ መጓዝ እንደምትችል በተግባር አሳይታለች ነው የተባለው። ዩቲ በሀገር ውስጥም ሆነ በውጭ ሀገር ያገኘችውን ሽልማቶች ለሌሎች ወጣት ሴቶች እንቅፋቶች ወደ እድል በመቀየር ለታላቅ ስኬት መብቃት እንደሚቻል ትልቅ ተምሳሌቷን አሳይታለች ተብሏል። ሳልሳይ ወያኔ ትግራይ ተፈናቃዮች ወደ ቀያቸው እስኪመለሱና የግዛት አንድነት እስኪረጋገጥ ድረስ ምርጫ ይራዘምልኝ ብሎ ጠየቀ። ሳልሳይ ወያኔ ትግራይ ወይም ሳዎት በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለመሟላታቸው ምርጫው እንዲራዘም ጥሪ ያቀረበ የሳዎት ሊቀመንበር አቶ ክንፈ ሀዱሽ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱና የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም እንዳለበት ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይል ላይ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት መሆኑን አስጠንቅቀዋል። በአሁኑ ወቅት በስልጣን ላይ ያለው በመሳሪያ የሚመራ የፖለቲካ ኃይል ነው ያሉት ሊቀመንበሩ ገዢው ኃይል ራሱ በወታደራዊ መፈንቅለ መንግስት የመጣ መሆኑንና ሌሎች የፖለቲካ ተዋናዮችም አለመግባባቶችን በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣ ገልጸዋል። በተጨማሪም በወታደራዊ አዛዦች የሚመራ የመንግስት መዋቅር ለክልሉ ደህንነትም ሆነ ተአማኒነት ላለው ምርጫ ከፍተኛ ስጋት እንደሚፈጠር አስጠንቅቀዋል። እንዲህ አይነቱ መዋቅር ለነጻና ፍትሃዊ የምርጫ ሂደት የሚያስፈልገውን ምህዳር ያዳክማል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የትግራይ ክልልን ጨምሮ በሁሉም የሀገሪቱ ክልሎች መጪውን 7ኛ ጠቅላላ ምርጫ ለማካሄድ ዝግጅት እየተደረገ መሆኑን ገልጸዋል። በአዲስ አበባ ሰሚት ጠፍቶ ሲፈለግ የነበረው የ7 ዓመቱ ሕፃን ተገድሎ የካ ጫካ ውስጥ ተገኘ። ቤተሰቦቹ የ7 ዓመቱ ሕፃን አበል ካሱ ከአዲስ አበባ ሰሚት እሁድ ታኅሳስ 5 2018 ዓ.ም ከቤት እንደወጣ አለመመለሱን በመግለጽ በእግር፣ በፈረስ፣ በፖሊስ፣ በማህበራዊ ሚዲያ ትንሹን ልጅ አስፈለጉ። ከሳምንት ጭንቀት በኋላ የትንሹ ልጅ ሬሳ በሰው ተገሎ ክብር እንደሌለው ፍጡር ጫካ ውስጥ ተጥሎ ተገኘ። ተጠርጣሪው ሕፃኑን ቀደም ብሎ ገድሎ ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ተብሏል። ይህ ተጠርጣሪ በፖሊስ ተይዞ ምርመራ እየተደረገበት ይገኛል። ሥርዓተ ቀብሩ ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል።
በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት ባልተለመደ ሁኔታ እየጨመረ እንደሚገኝ ተጠቆመ። በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ በመምጣቱ ትኩረት የሚሻ ጉዳይ መሆኑን የወልዲያ ከተማ አስተዳደር ጤና መምሪያ አስታውቋል። የመምሪያው የኤችአይቪ ኤድስ ዘርፈ ብዙ ምላሽ አስተባባሪ አቶ ሰኢድ ኢማም እንደተናገሩት በከተማዋ የኤችአይቪ ኤድስ ስርጭት እየጨመረ ይገኛል። በአመራር በኩል ለጉዳዩ በቂ ትኩረት አለመስጠት ስለ በሽታው ለማህበረሰቡ ይሰጥ የነበሩ የግንዛቤ ስራዎች መቀዛቀዝና በወሲብ ስራ የተሰማሩ ሴቶች ከሌላ ቦታ ወደ ከተማዋ በመምጣታቸው የበሽታ ስርጭት ከፍተኛ እንዲሆን ካደረጉ ምክንያቶች ውስጥ ይጠቀሳሉ ብለዋል። ከሐምሌ እስከ ህዳር 2018 ዓ.ም ድረስ ባሉት 5 ወራት ውስጥ 13515 ሰዎች ተመርምረው 112 የኤችአይቪ ኤድስ ቫይረስ በደማቸው ተገኝቶባቸዋል። በበጀት ዓመቱ 6171 አዋቂና 96 ህጻናት በጥቅሉ 6267 ሰዎች መድኃኒት የሚወስዱ መኖራቸውን አቶ ሰይድ ገልጸዋል። የጤና መምሪያው ለጉዳዩ መፍትሄ ለማምጣት የኤችአይቪ ኤድስ ቫይረስ ስርጭት መከላከልና ቁጥጥር ላይ ያተኮረ ምክክር ከሚመለከታቸው አካላት ጋር ተካሂዷል። ስርጭቱን ለመቆጣጠር በወሲብ ንግድ ሰራተኞች፣ የሁለተኛ ደረጃ ትምህርት ቤቶችና ኮሌጆች ላይ ትኩረት በማድረግ አቻላቻ ውይይት እየተካሄደ እንደሚገኝ ተገልጿል። ውድ የፈጠነ ሚዲያ ተከታታዮች በመከታተል ላይ የምትገኙት ከፈጠነ ሚዲያ የሚተላለፈውን የሰዓቱን ዜና ነው። በመጨረሻም በአሜሪካ አንዲት ሴት በልጆቿ አስተዳደግና በቀለብ ክርክር ምክንያት ሁለቱን የቀድሞ ባሎቿን በአንድ ቀን ገደለች። ኬቢቴክ ሰሞኑ እንደዘገበው በአሜሪካ ፍሎሪዳ ግዛት የምትኖረው የ54 ዓመቷ ሱዛን አቫሎን ሁለቱን የቀድሞ ባሎቿን በአንድ ቀን በመግደሏ በቁጥጥር ስር ውላለች። ከሁለቱ የቀድሞ ትዳሮቿ 5 ልጆች ያላት አቫሎን ከቀድሞ ባሎቿ ጋር በልጆች አስተዳደግና በቀለብ ክፍያ ዙሪያ ክርክር ነበራት። በዚህ መሰረት አቫሎን ልጆቿን ለሚያሳድገው የቀድሞ ባሏ መክፈል ከነበረባት $4000 ገደማ የቀለብ ዕዳ ውስጥ የተወሰነውን ባለመክፈሏ ምክንያት የመንጃ ፍቃዷ ሊሰረዝ እንደሚችል ስጋት ገብቷት ነበር። ከቀድሞ ባሎቿ ጋር መስማማት ያቃታት አቫሎን በመጀመሪያ ታምፓ ውስጥ የሚኖረውን የቀድሞ ባሏን በጥይት ተኩሳ ገላለች። በትናንትናው ዕለት ከሰዓት በኋላ ደግሞ ብሬደንትን የሚኖረው ሌላኛው የቀድሞ ባሏ ቤት ሄደች። ከምግብ ቤት ምግብ ይዛ በመምጣት በሩን እንዲከፍትላት ጠየቀችው። በሩን ሲከፍትላትም ተኩሳ ቆሰለችው። እሱም ሆስፒታል ከገባ በኋላ ሕይወቱ አለፈ። ፖሊሶች ስለ ቀድሞ ባሏ ሊያነጋግሯት ሲመጡ የትኛውን የቀድሞ ባሌን ስትል ጠየቀች። ፖሊሶቹ በወቅቱ የሚያውቁት ስለ ብሬንተን ግድያ ብቻ ነበር። አቫሎን ይህን ጥያቄ ካነሳች በኋላ ፖሊሶች በታምፓ የሚገኘውን የሌላኛው ባሏን አድራሻ ሲፈልጉ እሱም መገደሉን አረጋገጡ። የተከበራችሁ የፈጠነ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ መረጃዎች እስከምንገናኝ መልካም ሁሉ እየተመኘን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ጤና ይስጥልን።